የተወደዳችሁ ተመልካቾቻችን ቆይታችን አሁንም ይቀጥላል። እኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። መግቢያችን ላይ ከእንግዶቻችን ጋር እንደምንመጣ ተነጋግረን ነበር አይደል? አዎ። ከወደ ምስራቅ የቆዩ ባልደረቦቻችንን ስቱዲዮአችን ይዘን መጥተናል። ቆይታችን ቆንጆ ይሆናል። አብራችሁን ቆዩ። እንግዶች አይደሉም በርግጥ አንደኛዋ በርግጥ እንግዳ ነች። እንግዳ የሆነችው ግን ለአማራ ሚዲያ ኮርፖሬሽን ሳይሆን ለእልፍኝ የመዝናኛ ፕሮግራም እንግዳችን ነች ማለት ነው። አንደኛው ደግሞ በበላይነት የመዝናኛ ፕሮግራማችን የሚመራ ነው። ማናቸው የሚለውን ወደ በኋላ ላይ የምናስተዋውቃችሁ ይሆናል። ባሳለፍነው ሳምንት እንግዲህ ሮብ ማለት ነው የኢድ አል አድሃ አረፋ በዓልን አክብረን ነበረ። ይህንንም አስመልክቶ የአማራ ሚዲያ ኮርፖሬሽን ልዩ ልዩ የበዓል የመዝናኛ ፕሮግራሞችን ወደ እናንተ ሲያደርስ ነበረ። በተለይ ደግሞ በከሰዓቱ ልዩ የበዓል ፕሮግራም ቆይታችን የአማራ ሚዲያ ኮርፖሬሽን ወደ ምስራቅ ወደ ሀረርና ድሬዳዋ ተጉዞ ልዩ የሆነ የበዓል ፕሮግራሙን ሲያደርስ ነበረ። ይህንን ፕሮግራም ያዘጋጁልን ባልደረቦቻችንን ነው እልፍኝ የመዝናኛ ፕሮግራማችን ዛሬ እንግዳ ያደረግናቸው አቶ ሐሚድ ማሩና አቶ ቁልምጫ የለመደ ሰው አቶ ስለው ሳቀ። አይ እንትን እኮ ነው በማንኛውም በተለመደው ህይወት እንጠራራበት ስም አለ። አሁን ይሄ የጋዜጠኛ ያንተውንና አቶ ስለው ነው ሳቀ። ስለዚህ ራሳቸውን ያስተዋውቁና አይደል? አቶ ገሬ ምናምን ሲባል አእምሮ ላይ የሚመጣ የሆነ ሱፍ ለበሰ ቦዝ እንኳን አለስ እንደዛ ሰው ነው የሚመጣና ለማንኛውም በገለጻችሁት ልክ ነው። ሐሚድ ማሩ እባላለሁ። የአማራ ሚዲያ ኮርፖሬሽን የመዝናኛ ፕሮግራሞች ምክትል ዋና አዘጋጅ ነኝ። ስለጠራችሁ እናመሰግናለን። አንተ ታው ተመችቶኛል። እኔ ደግሞ ወይዘሮ አላልኩሽም አንዴ ፈቲሃ መሐመድ እባላለሁ። እንግዳ አይደለሁም። እንግዳ ነሽ ስላላችሁም ትንሽ ቅር ብሎኛል፣ ግን ያው ለልፍኝ ነው ያልኩት። እሱ ባይሆን ትንሽ ያስተካክላል። ፈቲሃ መሐመድ ነኝ። እንኳን አደረሳችሁ። እንኳን አብሮ አደረሰ። የአረፋ በዓል እስልምና እምነት ተከታዮች ከሚከበሩ በዓላት መካከል ረጅም በዓል ነው ይባላል አይደለ? ከእለቱ አስቀድሞ 1-2 ቀን እንዲሁም ደግሞ ከበዓሉ በኋላ 2-3 ቀን አልፎ የሚከበር በዓል ነውና እንኳን አደረሳችሁ ብንል አንዘገይም። አዎ ለ3 ቀን ያክል ይቆያል። እንደ እምነቱ አስተምሮ ከአረፋ ከቀኑ በኋላ ለ3 ቀን ነው የሚከበረው ኢድ ይባላል። ስለዚህ አሁንም የበዓል ስሜቱ አላለፈም። እንኳን አብሮ አደረሰ። እንዴት ነው በዓል እንዴት አለፈ? ቆንጆ ነበር። እኔ ጋር አልሐምዱሊላህ። እኔ ጋር ያው በስራ ነው ያው የመዝናኛ ስራዎች ለበዓል ቀን የሚሄዱ ስራዎች ሳምንቱን ሙሉ ለማድረስ መልፋት አለ። ያ በስራ ነው ብዙ ጊዜ የምናሳልፈው እናንተም እንደምታውቁትና ኢቭን በበዓሉ ለትራስ ፕሮግራሙ እየተላለፈ እኮ አየር ላይ ሄድም ታያለህ እዚህች እንዲህ ብናደርጋት ምናምን እና የበዓል ቀን ለኔ የበዓሉ ነው ያልፍም ቡና ከመጠጣት ምናምን ያለፈው ነው ያልፍም። ምናልባት ሃይማኖታዊ ስርዓት ከዛ በኋላ ያሉት ቀናት ናቸው ለኔ በዓላት። ሶስተኛው ቀን ነው ደግሞ በተለይ አረፋ ሶስተኛውን ቀን ነው በደንብ ማከብረው። አሁን ደግሞ ጁማ ቀን ነው አይደል? ሶስተኛው ቀን በእርግጥ እስከ ቅዳሜ ይመጣል። ጁማ ነው የቤት በደንብ የሚከበረው። እንግዲህ በደንብ አድርገን አርብ ማለት ነው። ስለዚህ አረፋን አርብ ነው ያከበራችሁት እናንተ ቤት? እኛ ቤት በደንብ የሚከበር አርብ ነው። እርድ ምናምን ራሱ እስከ 3 ቀን ስለሚቻል አርብ ነው ማለት ነው። ከዛ በፊት ባለው ጊዜ ድካም ምናምን ስለሚኖር ራሴ ሰብሰብ አድርጌ ቤት ማሳለፍ ነው የምፈልገው የበዓል ቀን። የዘንድሮ ደግሞ በጣም ይለያል። በጣም ቆንጆ በዓል ነበር፣ ደስ ይል ነበር። አቦል ዜና ለማንበብ ስትገባ ይቻት ነበር ስቱዲዮና መቼ እርዱ ተጠናቆ ነው መቼ ቡናውን ጠጥታው ነው እያልኩ ነበር። ተቋርሰሻል? አዎ በጣም አሳዘነችኝ ማለት እንዴት ሰደደ ቡናውን ማን ይዞት ነው የገባሽው? ብዙ ነገር ያስብል ነበር የነበረኝ ስሜትና እስኪ ወደ ሀረሩ እንጓዝ። ወደ ምስራቅ አካባቢ ሄዳችሁ ነበርና እንዴት ነበር ቆይታችሁ የሚለውን እስኪ እናንሳ። ከዛ በፊት ግን ለመጀመሪያ ጊዜ ነው ሄዳችሁት ወይስ ከዚህ በፊት ሄዳችሁ ታውቃላችሁ ወደ ሀረር? እኔ ለመጀመሪያ ጊዜ የረጅም ርቀት ያለው ጉዞ ለመጀመሪያ ጊዜ ረጅም የምለው አዲስ አበባ ከአዲስ አበባ ውጭ እዚህ ከባህር ዳር ውጭ እንኳን ብዙ ርቀት ሄጄ አላውቅም። ለመጀመሪያ ጊዜ ግን በጣም ቆንጆ በደንብ አወራቸዋለሁ። እንዴት ነበር ስሜቱ ግን? እሷ ርቀት ሄደች አባይ ማዶ ከአንድ ቀበሌ ወደ ሌላ ቀበሌ ነው የመጀመሪያ በጣም እዛም እየተፈጋገርን ነበር በዚህ ጉዳይ ያነሳን። እኔም ለመጀመሪያ ጊዜ ነው ወደ ምስራቅ ሲሄድ
ባልተለመደ ደግሞ ከዚህ በፊት ቢደንበት በማናውቀው ትራንስፖርት ሄደናል። በባቡር ታስታውሳለች። ቤት ያለች እየመሰላት ቤቴ ማን ነው የሚወስደው ብላለች። ሌሊት ተንቀሳቀሳለች። ሌሊት ነው ጉዞ እና ተኝተሽ ነው ብዙ መንገድ የምትሄጂ እና ተኝታ ሜር ነገርና መስኮት ስታይ እየሄደ ነው ቤቴ ማን ነው የሚወስደው አላለችም። አይ ምን ታየኝ፣ ሁለታችሁም ለምስራቁ አካባቢ በተለይ ለሀረር ደግሞ አዲስ እንደሆናችሁ አወኩና ተጠፋፋችሁ ይሆን ማን ነው መንገድ የሚጠቁም የሚለው ነገር አሳስቦኝ ነበር። በእውነት ያው እኔ ነኝ የምሆነው ሌላ ማን ሊሆን ይችላል? አቅጣጫና መንገድ መጠቆም ላይ ሴቶች የተሻሉ ናቸው አይነት መልስ ነው ያውኑ። ሴቶቹ የተሻሉ ናቸው። እሱ ደግሞ በደንብ ምንም ያልተሻለ ስለሆነ እኔ አሪፍ ነበርኩ። የተደጋገፉ ነው። በጣም የተደጋገፉብን ነው። ይሁን ስሜታችሁ እንዴት ነበር? ሀረር ስትገቡ እግራችሁ ሲረግጥ ምን ተሰማችሁ? ምን ጠብቃችሁ ምን አገኛችሁ? መጀመሪያ ከጠበቅነው እንነሳ። እንግዲህ የምስራቁ ኢትዮጵያ ክፍል በጣም ብዙ ተብሎለታል፣ ብዙ ተጽፎለታል፣ በፊልሞችም ብዙ አይተናልና እድሜ ለአርቱ አካባቢ ላሉ ሰዎች በሩቅ የማናቀውን ግን እንድናቀው ቅርብ እንድንሆን የአካባቢውን ሰው ባናየውም ሂደን ኤክስፒሪየንስ ባናደርገውም ግን እዚህ በሩቅ ሆነን ጥሩ ስሜት እንዲሰማንና ያን ማህበረሰብ እንድናቀው አድርገውናል። ያንን ይዤን የሄድኩት ያው የፍቅር ሀገር ነው የምስራቁ አካባቢ ሰዎችን የሚቀበሉበት ሁኔታ እጅግ የሚደንቅ እንደሆነ አይቻለሁ። በፊልሞችም እንዲሁ በተለያዩ ጽሁፎችም አንብቤያለሁ። ስለዚህ ጥሩ የሆነ ግምት ነበረኝ። ሄጄ ሳየውም ደግሞ ምናልባትም ከዛ ካየሁት እና ካነበብኩት የተሻለ ሆኖ አግኝቼዋለሁ። የእንግዳ አይነት ስሜት እንዳይሰማሽ የሚያደርጉ ሰዎች እንግዳነቴን ረስቼ ከነሱ ጋር በደንብ እንድቀላቀል እንድዋሃድ ባህላቸውን እንዳውቅ ያደረጉበት መንገድ እጅግ በጣም የሚደንቅ ነውና የምርም ጠብቄው የሄድኩትን ምናልባትም በተሻለ መልኩ ኤክስፒሪየንስ አድርጌዋለሁ። ደስ የሚል ነገር ነው። ምናልባት ወደ በኋላ የሄድንባቸውን ቦታዎች እያነሳው ደግሞ እናወራለን። የሀሚድን ስሜት እንጋራ። አይ በጣም ደስ ይል ነበር ቆይታችን። የእውነት ግን የአርት ላይ ያነሳችው ነገር ስላለ ከአርቶቻችን ላይ አንዳንዴ አንድን አካባቢ ስንገልጸው የምንገልጽበት መንገድ በልኩ መሆን አለበት ብዬ አስባለሁ። ስለ ሀረር፣ ድሬዳዋ ምናምን የተሰሩ ፊልሞችን እያቸው በጣም የሚጮሁ ሰዎች ናቸው ካራክተሮች። እኔ የሚጮህ ሰው አልሰማውም በነበረው ከታሉ ለቀቅ ያሉ ናቸው የሚለውን ለማሳየት መስክ ስንሄድ ታውቃላችሁ። እኛ መስክ ስንሄድ ህዝብ የሚውልበት አካባቢ ላይ ለግብረ ገብም ስለምንፈልገው እንደዚህ አይነት ቦታዎች ላይ ነው የምንሄደው። ሻይ ቡና የምንለው ጎዳና ዳር ከሚያፈሉ ቡና ከሚያፈሉ እህቶች ነው ምናምንና በዛ ሁሉ መስተጋብራችን መሀል ጩሆ የሚያወራ ሰው ምናምን እንደዚህ ከተማ እስኪረበሽ አይነት የሚመስል ነው ፊልሞች ላይ የምንመለከተውና በጣም ይሄ የተሳሳተ አሳሳል ነው። ሙዚቃዎቻችንን ግን የሚገርም አድርገው ነው የገለጿቸው። በጣም እኔ በእያንዳንዱ እርምጃ እንደውም እሷ አራ ያረች ነበር። በቃ ማለት ሙዚቃ ይሄ አሁን እንትን አለ ብርሃኑ ተዘራ የዘፈነው ይሷ ከከዚራ የኔ ሀገር አዲስ ሳንቋጨው በጅምር ፍቅሬን ሳልጨርስ ብመለስ ከሸዋ ባቡር ተሳፍሬ አዲስ ተቀምጬ ልብ ያዳሩ ድሬ የሚል ሙዚቃ አለውና በዛ ከዚራ ላይ ወክ እያደረግን ምናምን ድሬዳዋ ማስበው የነበረ ሙዚቃ ነው ምናምን ልክ አዲስ አበባ ስትሄድ እንደሚሰማ ምንድነው የቁልቁለቱን እየወረድክ ዳገቱን እየወጣ ስለ አዲስ አበባ የተዘፈኑ ሙዚቃዎችን እያሰብክ ስትል ልክ እንደዛ አይነት ስሜት አለውና በደንብ አድርገው ነው አርቶቻችን ሙዚቃ እነዚህን አካባቢዎች የገለጿቸው። በጣም ቆንጆ ቆይታ ነው የነበረን። በተለይ ሀረር ደግሞ ነው ረጅም ጊዜ ያሳለፍ ነው። ማን ጠቆማችሁ ቦታ ነው አይደል ስትሉን ነበር? ሰው ነው የጠየቅነው ልትል እኔ እንትን መጠየቅ አይጠበቅብሽም። በቃ በዚህ ሂዱ የሚልሽ ሰው በጣም በተለይ ጀጎል ውስጥ ታሪካቸውን እንድታውቂላቸው አካባቢዎችን እንድትመለከች ያለው ፍላጎት የሚገርም ነው። ልክ ከቤቱ ወጡ አዲስ ሰው ካሜራ ምናምን ይዞ የመጣ ሰው እንዳለ ሲያውቅ ወጥቶ በዚህ በኩል ብትሄዱ ምናምን ብሎ ይጠቁምሻል። ምን ነው ማየት የፈለጋችሁት ምናምን ብሎ ማነህ ምን ቴሌቪዥን ናችሁ መቼ እንየው ምናምን የሚል ጥያቄ አይጠይቁሽ። ብቻ የሆነ ሰው አካባቢያቸውን ሊያስተዋውቅላቸው ስለመጣ ማገዝ ነው የሚፈልጉ እና የሚገርም አካባቢ ነው። የሚገርም ቆይታ ነው ያደረግነው። ለዛ አካባቢ ማህበረሰብ ፍቅር አንስተናልና የተለየ ሆኖ ሳይሆን እኛም የሄድንበት የወጣንበት ማህበረሰብን በሞቴ ብላልኝ የሚል እንግዳ ቤት መጥቶ ሲያድር እንደው እንዳሄድ ከመፈለግ እቃዎችን የሚደብቅ ማህበረሰብ ነው። አሁን እንዲህ ለየት ብሎ ከፍ አድርገን ያወራ ነው። የኢትዮጵያ የተለያዩ ቀለሞች አሏት አይደለ? የምስራቁ ኢትዮጵያ ክፍል ደግሞ በራሱ አካባቢ በራሱ ዘዬ
በራሱ ቀለም ፍቅርን ስለገለጠ ነው እንጂ እኛ ፍቅር ከሌለበት አካባቢ ሄደን ሳይሆን እኛም ባለንበት በምንኖርበት አካባቢ የራሳችን የሆነ ቀለም አለን። ኢትዮጵያ አይ ቲንክ ውበቷ ይሄ ነው። የተለያዩ አይነት ባህሎች፣ የተለያዩ አይነት ወጎች፣ ግን ደግሞ መነሻው ፍቅር የሆነ መነሻው አንድነት የሆነ መዳረሻውም እሱ የሆነ ያ ስለሆነና የምስራቁን ኢትዮጵያ ክፍል ደግሞ አይተነው ስለማናቅ የዛን አካባቢ ቀለም ለመግለጥ ነው እንጂ በሞቴ ብላልኝ ስሞት ካልበላህ የሚል ማህበረሰብ ያሳደገን ሰዎች ነንና ኢትዮጵያዊነት ይህ ነው። እውነትም ከዚህ በኋላም ደግሞ የተለያዩ አካባቢዎችን ለማየት እንደኔ መነሳሳትን ፈጥሮልኛል። ወደ ግል ገጠመኞቻችሁ ከመሄዳችን በፊት ግን የአማራ ሚዲያ ኮርፖሬሽን ወደ ሀረር ተጉዞ የአረፋን በዓል የሰራበት ምክንያት ምን ነበረ? ፕሮግራሞቹ ደግሞ ምን ያካተቱ ነበር? አማራ ሚዲያ ኮርፖሬሽን የህዝብ ሚዲያ ነው። በነገራችን ላይ አማራ የሚለው ስያሜ ያው ለተቋቋመበት ህዝብ እንዲወክል ስለሚፈለግ ነው እንጂ አማራ ሚዲያ ኮርፖሬሽን አገር አቀፍ ሚዲያ ነው። ከጫፍ እስከ ጫፍ በሀገሪቱ ባሉ አካባቢዎች ሄዶ መስራት ግዴታ አለበት እና ምንም ምክንያት አያስፈልገውም እዛ ሄዶ ለመስራት። ግን ሀረር ደግሞ በተለይ መርጠን የሄድንበት ምክንያት ተምሳሌታዊ የሆነች ነው። አሁን በዚህ በተለይ ከኮሪደር ልማት ምናምን ጋር በተያያዘ በጣም ትልቅ ስራዎች ናቸው እዛ የተሰሩት። ያንን ነገርም እንደ አንድ የሚዲያ ተቋም በደንብ አድርገን ማስተዋወቅ አለብን። ሌሎች አካባቢዎችም ያን ነገር እንዲጠቀሙበት የማድረግ ኃላፊነት አለብን። አንዱ እሱ ነው። ሁለተኛው የአረፋ በዓል ከትዕዛዝ ጋር የሚገናኝ ጉዳይ አለው እና ያንን ነገር ለማጉላት በጣም ይጠቅማል የአካባቢ ብለን ከማሰብም ነው የመረጥ ነው እና ጉዞ አለው። ሀጅ ላይ ጉዞ አለ። ትዕዛዝ አካባቢዎች እንድንለይ የምንታዘዝባቸው የተለያዩ ቦታዎች አሉ። ሀጅ ራሱ ትዕዛዝ ነው። ሌሎችም ከአረፋ ጋር የሚያያዙ እና የሃይማኖታዊ ስርዓቱ ላይ ያሉትን ጉዳዮች ከኛ ጉዞ ጋር ለማስተሳሰር የሞከርንበት መንገድ አለና በዛ መንገድ አድርገን ነው ለመስራት የሞከርነው። ተመልካቾችም የወደዱት ይመስለኛል። እንግዲህ ወደ ኋላ የምናነሳው ነገር ሊኖር ይችላል። እንዳሰብነውም አድርገነው ነው የእውነት የመጣ ነው። በተለይ እንደ ሀገር ኢትዮጵያውያን ስንባል የሆነ የተሳሰረ አንድ የሆነ ነገር እንዳለን ያየሁበት ፕሮግራም መሰናዶ ነበርና ቀደም ብለህ ከጠቀስካቸው ምክንያቶችን በተጨማሪ ሀረር አሁን ልትመረጥበት የምትችልበት ሌላ ጉዳይ አለ ብዬ አስባለሁ። ኮሪደር ማልማቱ ብቻ ሳይሆን ባህላቸውን በደንብ ጠብቀው የያዙ ናቸው። በተለያየ መንገድ ባህላቸውን በየቤታቸውም አለ፣ የሚያሳዩበትም መድረክ ራሱን ችሎ አለ። ቅርሶቻቸውንም ጭምር እየጠበቁና እያስዋጉ ያሉበት መንገድ ለብዙዎች ምሳሌ መሆን የሚችል ነውና እንደው እናንተ ከሄዳችሁት ካያችሁት ደግሞ እኛ ጋር ይዘናቸው ብንመጣ ቢኖሩን የምትሏቸው ባህሎች ካሉ ብናነሳቸው ደስ ይለኛል። የመጀመሪያው ሁሉም ምናልባት እንደ ሀገር መማር አለብን ብዬ የማስበው ነገር እዛ አካባቢ የሚታይ ያለ ታሪክ አለ። ሀረር በራሱ ትልቅ የሆነ ታሪክ ዓለም የመዘገበውና የመሰከረለት። ስለዚህ እሱን በማስተዋወቅ ረገድ የህዝቡ ተሳትፎ ቀላል የሚባል አይደለም። ስለዚህ የህዝቡ ቀናነት፣ እንግዳ ተቀባይነቱ ዋነኛው ነገር ነው ብዬ አስባለሁ። በሌላ በኩል ለቅርሱ ያለው ስሜት ቀደም ሲል ሀሚድ እንዳነሳው በምንሄድበት በምንንቀሳቀስበት ሁሉ ተራ የምንለው ሰው ይሄ የሚመለከተው አካል አለ አይደለ? ይሄን ኃላፊነት የተሰጠውና ኃላፊነቱን ሊወጣ የሚገባ አካል ከዛ ውጭ የሆነው ማህበረሰብ ግን ለቅርሱ ያለው ስሜት እንዲተዋወቅለት ያለው ጉጉት የተለየ ነበር። እሱም ሌላኛው ልንማረው የሚገባ ነገር ነው። ከዛ ውጭ በቤቶቻቸው ላይ ምናልባት በፕሮግራሙ ላይ የማይታችሁት ከሆነ በቤቶቻቸው ላይ እያንዳንዱ ሀረርን የሚገልጽ ነገር በሙሉ ተስሏል፣ ተቀምጧል። ስለዚህ ይሄ የሆነ የኔነት ስሜት አለው አይደለ? በተለይ ጀጎል ውስጥ የሚኖሩ ሰዎች ቤት ውስጥ የተለመደ ነው። ዘ ሊቪንግ ሙዚየምም ስለሆነ የምንራመድበት የምንሄድበትም የቅርስ ቦታ እንደመሆኑ የሚጠበቅ ነው። ከጀጎል ውጭ ያለው ማህበረሰብም እንደዛ አይነት ሁኔታ አለ። ቅርሱን የኔነት መሰማት እያንዳንዱን ነገር ለመግለጽ የሞከሩበትን ሁኔታ አይተናል። ሌላኛው የኮሪደር ልማት ነው። በጣም አጃኢብ ያስባለኝና የገረመኝ ነገር ደግሞ ሀረር እንግዲህ ኮሪደር ልማቱ በተለይ ጀጎል ላይ የተሰራው 3 ትውልዶችን አስተሳስሯል ብዬ አስባለሁ። ሀረር እንግዲህ ትልቅ ታሪክ ያላት ሀገር አይደለች? ትናንት የቀደሙት የሀረር ህዝቦች ታሪክን ሰርተው አልፈዋል። የዛሬ ሰዎች ደግሞ ታሪክን እየሰሩ ነው፣ እየጠበቁ ነው፣ ለነገ ደግሞ እያሻገሩ ነውና ካለፈው ትውልድና በዚህ ዘመን መሀል ያለ ክፍተት አይፈጠርም። የሚመጣው ትውልድ ስለ ሀረር ቅርሶች በደንብ አንደርስታንዲንግ ኖሮት በደንብ ደግሞ ፍቅሩ ኖሮት የኔነት ስሜት ተሰምቶት እንዲያልፍ ተደርጎ ተሰርቷል። ከዛ ውጭ ጀጎል ውስጥ አንድ
ጨምር አላበዛውም አይደል? ከዛ ውጭ ጀጎል የትናንት ታሪክ ያለበት ስለሆነ ሊሰሩ የሚችሉ በርካታ ነገሮች ነበሩ። ነገር ግን ጀጎል ውስጥ ቆይታ የቅርስ ከተማ እንደመሆኑ ወደ አዲሷ ሀረር ስትወጣ ደግሞ ይሁን አዲስ የሆነ ነገርን አይደለም የምትገናኘው፣ ከዛ የቀጠለ ነገር ታያለ። የመንገድ ዳር መብራቶቻቸው እኔ በጣም ገርቦኛል። እኔ በአጋጣሚ የሀረር ባህላዊ ቤት ነበር የሄድኩት በትእዛዞቻችን ውስጥ። ስለዚህ ስፌቶችን አይቻለሁና እነዛ ስፌቶች የኮሪደር የመንገድ ዳር መብራቱ ነው አየዋቸውና እጅግ የሚደንቅ ነገር ነው። የኮሪደር መብራትን ስታይ ኮሪደሩን ራሱን ስታይ ሀረርን ታይበታለህ። ከዘመናዊ ቱ ሀረር ወደ ጀጎል የሚገባው ሰውም አዲስ አይሆንበትም፣ የሆነ ተሳስሯልና እኔ በደንብ አፕሪሼት መደረግ ያለበት ሌሎች ከተሞችም ምንኖርባት ባህር ዳር ምንድነው ያለኝ ነገር ብሎ ተመልክቶ መሰራት እንዳለበት ተምሬበታለሁ። ፈቲያ እዚህ ላይ ታነሳለች ብዬ ጠብቁት አሞራ የመቀለቡ የማብላቱ ነገር እዚህም ባህር ዳር መምጣት አለበት ትላለች ብዬ ንጋጤዋን ስሜቷን እያየሁ ስለነበር ነው። በነገራችን ላይ ብዙ አልደነገጥኩም። ያኔ የአሞራ ማብላቱ በደንብ ኢንጆይ ያደረኩበት ምናልባት ጅቡ ጋር እኔ አይታችሁኛል አላያችሁኝም? እዛ ጋር አልነበርኩም። እሱ ትንሽ አስፈርቶኛል አይደል? የአሞራው እንኳን በደንብ ኢንጆይ አድርጌበታለሁ። መምጣት ከቻለ ደስ ይላል። እሺ አንድ ነገር ልጨምር ብዬ ነው እሷ ካነሳችሁ ላይ የዘሊቪንግ ሚውዚየም የሚለው ሀሳብ የሆነ አካባቢን ለመጥቀስ የምንገልጽባቸው እነዚህ ይሄ ኃይለ ቃል ማለት ነው እና ዘሊቪንግ ሚውዚየም ነው እነሱ ብለው እንትን ያሉትና በትክክል የገጠመ ነው። እያንዳንዱ ሰው በራሱ ሙዚየም ማለት ነው። እዛ ማለት ለኔ አሁን የትናንቷን የልጅነቴን እድገቴን ምናምን ያየሁት እዛ ነው። የሆነ ማለት ጥንታዊነቷን ጠብቀው የሱቆቹ የመኪና ስፌት መስፊያዎቹ ምናምን አሁን እዚህ ማናያቸው ብዙዎች ሲንጀሮች አሁን አልፎ አልፎ ነው የምናየው። እዚህ አሮጌ መኪና አለ። የአንተ ልጅ ሰንበዲ ሊልከው ይችላል። የአንተ ልጅ ከማን ቤት ሄዶ ቁርስ ምናምን በልቶ ሊሄድ ይችላል ምናምን። በተለይ አንድ ቦታ ላይ ቀበሌ የሚባል አካባቢ ያየነው ነገር ይሄ በራሱ ከአባባሉ ጋር የሚሄድ ነው። ያው ሙዚየም በቃ በህይወት ያለ ሙዚየም ማለት እና ይህን ነገራቸውን በጣም ወድጀዋለሁ። ከተማን ከነዋሪ ጋር የከተማን ነዋሪ ከከተማው ስም ጋር ማቆራኘት መቻል ያንን ነው ያየውባቸው እነሱ። በዚህ አጋጣሚ በጣም ላደንቃቸው ፈልጋለሁ። ነዋሪው በቃ የኔ ነው ይሄ ከተማ ብሎ እንዲያስብ ከፈለክ ቅርሱን ትጠብቅለታለህ፣ አካባቢውን ትንከባከብለታለህ። በቃ ያ ኦነርሺፕ የባለቤትነት ስሜቱን ያመጣዋል እና በጣም የሚደንቅ ነገር ነበር። ስለ ጅቡና ስለ እንመጣለን። ገጠመኛችሁ ይመስለኛል ይሄ። እስቲ ወደሱ መሄዳችን አይቀርም። ከስራ አንጻር ግን በጣም ከነበሩት ባለሙያዎቻችን መካከል አንደኛው እዚህ ቀረጻ ላይ ያለ መቶ ትንሽ ነገር አውርቶን ቢሄድ ደስ ይለኛል ስንላለን እና ካሜራውን ሰረውና ና ትንሽ ነገር ያው በጣም ደስተኛ እንደነበር አስታውሳለሁና እና እስኪ ስማ ባልደረባችን ካሜራ ባለሙያ አስመላለም ምህረት ያው ሁላችንም እናንተ ታውቁታላችሁ፣ ተመልካች እንዲያውቀው ነው። ጅብ ልናበላ ስንሄድ ጅቦቹ በቃ እንደ ወዳጅ ነበር የሚቀርቡትና የነበረውን ገጠመኝ ትንሽ እንዲያወራን ስለካ እንኳን ሰው ጅብ የሚያለምዳል እያልከን ነው። እሱማ እስኪ ደንግጧል። እኔ ሌላ ነገር ነው የምጠብቅ። እሺ እኔ በጣም ማለት ጅብን እኛ የምናውቀው በፍርሃት ነው አይደል? ጅብ ሲባል ይሄ ጅብ የመጥፎ ተምሳሌት ነው። ጅብ ሀረር ላይ ደግሞ ጅብ ሰው ሆኖ ታገኘዋለህ። እኛ የምንስልበት መንገድና ሀረር ላይ ያለ ጅብ ይለያል። መጀመሪያ እንደገባው ቆጭ በል አለ። መጀመሪያ ግባ አለ። ጅብ ነው ሰውየው። ምንድነው ቁጭ በለ እዛ ጋር ቁጭ በለ። የሆነ ስቲክ ነገር ትንሽ የጨንገር ነገር ሰጠና በጥርስ ያዘዋል። ምንድነው ስቲኳን በጥርስ ያዛትና እንደዚህ አድርገህ ይዘህ ስጋ ዛሬ አስበዋል። ጅብ አንተ ፊት ላይ መጥቶ ስጋ ሲበላ ምንድነው የሚሰማ? እኔ ወረረኝና በጣም ከመላመዳቸው የተነሳ እዚህ ጋር ወጣ ጅቡ ማለት ነው።
እኔ በቃ የለውም የዛኔ የለውም ብጠራኝም አልሰማም ነበር እና የሚገርም ትሬንድ ነበረ። በጣም ደስ የሚል ቆይታ ነበረ። ያቀፈው ሁሉ ይመስለኛል። በአጠቃላይ ግን ስማቸው ደግሞ የሚገርም ነበር። በጣም የገረመኝ ቲክቶከር የሚባል ጅብ ነበር። በቃ የሆነ የማይጠበቅ ስም የላቸው፣ ግን እያንዳንዳቸው ስማቸውን ሲጠራቸው ይመጣሉ፣ እነሱ ይመጡ ነበር ወደዚህ እና ወደ ስራ እናመሰግናለን። ሰዎች በጣም ፍላጎት አላቸው ያን አካባቢ እንድናየው። በእርግጥም ሳናየው ብንመጣ ልክ አይሆንም ነበር እና እኔ በህይወቴ እንስሳ ማቀርበው እንስሳ ድመት ነው እንጂ ውሻ ራሱ እፈራለሁ። በጣም ነው የምፈራና አብላ ተብዬ ስሄድ ሰዎች በቃ ውስጥ ይርመሰመሳሉ እዛ የሚያስተባብሩት ምናምን እና እነሱ በጎናቸው እየሄዱ ጅቦችን እኔ ለምን እፈራለሁ በቃ መሄድ አለብኝ ምናምን ብዬ ጀግን ራስህን ያጀገንክበት ነው። አይዞን እያልኩ ራሴ ሄድኩና የመጀመሪያ ድፍረት ያገኘው መቼ እንደሆነ ታውቃለህ? ቁጭ በል ሲለኝ ስመናለሁ ልክ ወደ መቀመጫ ሲሄድ አንድ ጅብ ዙር ብሎ አይቶኝ ሮጠ፣ ፈርቶ ማለት ነው። ኦኬ እስካሁን ድረስ ጅብ እንደሚፈራ በቃ አንበሳ ነኝ ማለት ነው። ማለት ስለፈርቶ ይሮጥና በጣም ድንግጥ አለና ሄደ ማለት ነው። አንበሳ ነኝ ማለት ነው። አንበሳ አይነት ግርማ ሞገስ አለ። ቁጭለን ማብላት ጀመርን ማለት ነው። እና ግን ስትወጣ የሚሰማ ስሜት ፈርተህ ስለምትገባ ስትወጣ የሚሰማ ስሜት እንዲህ በቃ የሆነ ከሆነ ስጋት ቦታ ስትወጣ አይነት ስሜት አለው እና ብዙ ይሄ አድቬንቸር እና የሚወዱ ሰዎች እንደዚህ አይነት ቦታ ላይ ቢሄዱ ጥሩ ነው። ፋቲ ለምን እዛ ላይ አልተቀመጥሽም? እኔ እንኳን አይ ቲንክ ጅቡ መጣልሽ የተባልኩ ያደጉና በደንብ የሰራብኝ አይነት ሰው መስለኛል። እና አልፈለኩም ጭራሽ መሄድ፣ ግን ቦታው ጋር ሄጃለሁ። በእንትንም ቢሆን ያው እንደ ጅቦቹ ጋር እንደማልቀርብና የሆነ መቀመጫ እንዳለው ነግረውኝ ሄድኩ። ግን መሀላቸው ነው መጨረሻ ጋር ሸውደውኝ ማለት ነው። መሀላቸው ሄድኩ፣ ግን አላበላሁም። እስካሁን ያለውን ታሪክ በሙሉ ነበርኩ ቦታው ጋር፣ ግን ብዙ አላስታውስም። የሆነ ሰዓት ጋር እንደውም ሩጭ ሄድኩ አይደለ? አይ ቲንክ የሆነ ገፍተው ሊወስዱኝ አይነት ነገር መሰለኝና ሩጭ ሄድኩኝና ብዙ አልነበርኩ። ፈትዬ ፕሮግራሙ ላይ በጣም አምሮብሽ ነበረ። በሀረሪዎች ባህላዊ አለባበስ ተውበሽ ነበረ። እኔ ብለብሰው ብዬ የምመኘው አለባበስ ነበረና ቀንቼ ምን ያየሁሽ፣ እንዴት ነበር ስሜቱ? በጣም ደስ ይል ነበረ። ብዙ ሰዎችም እንዳማረብኝ እየነገሩኝ ነበር። እንዳማረብኝ ትኩረት እኔ ሴቶቹ ላይ ነበር። ትንሽ የሴቶቹ ጌጣጌጦችም ስለሚበዙ እና ልብሱም ያምራል እንዲሁ በጣም ደስ ይል ነበር። ግን በጣም ይሞቃል። እኛ ደግሞ ቀኑ ሙሉ ስለነበር ያው ቀረጻ የነበረው ረጅም ሰዓት ነው የለበስኩት። ትንሽ ይሞቃል፣ ግን በጣም ደስ ይል ነበር። እኔም ፕሮግራሙንም ሳይሆን ፎቶዎችም ነበሩ በጣም ደስ የሚል በቃ ሁሌም ላስታውሰውና ደስ የሚለኝ ባሰብኩት ቁጥር አይነት ልብስ ነው። ደስ ይላል። አምጥቼልሻለሁ። መልካም። እኔ አሁን ቀደም ብለን ስንጠቅስ ነበር ሀረር ከሄድ ማየት የሚገባን ማንቀርባቸው ቦታዎችን ጠቅሳችሁልናል። ወደ ድሬ ሄዳችሁ ሰማሁኝና ሄዳችሁ ነበር ድሬዳዋና ድሬዳዋ ውስጥ ደግሞ እኔ በሄድና ባገኘው ብዬ ባየው ብዬ የምመኘው ቦታ ከዚራ ነው። ሄዳችሁ ወደዛ የእውነት ያ የፍቅር ስሜቱ ይሰማል? እንዴት ነው? አዎ ድሬዳዋ ብዙ አልቆየንም። ብዙ የስራችንን ከቆየንበት ጊዜ ረጅሙን ጊዜ ሀረር ነው ያሳለፍነው። ግን ድሬዳዋ የተወሰነ ጊዜ ቆይተናል። ከዚራ መንገድንም አይተናል። እንግዲህ ደስ የሚል ቦታ ነው። የተወሰነ ቀን ነው የቆየ ነው። ባቡር ጣቢያዎች አሉ የተለያየ ቦታ። የኢትዮ ጅቡቲ ባቡር አለ፣ የራሱ የኢትዮጵያ ምድር ባቡር ኮርፖሬሽን አለ፣ የተለያዩ ቦታዎች አሉና ከተማ ላይ ይዛው ለቱሪዝም እንቅስቃሴ የሚያደርጉ ባቡሮችም እንዳሉ አይተናል። ቀደምት ከተሞች ላይ ሲሄድ የሚሰማ የኩራት ስሜት ምናምን ያ ነገር ይሰማል። ኢትዮ ጅቡቲ ባቡር ኮርፖሬሽን ስናየው ህንጻው ምናምን የተሰራበት የነዛን ስሜት ሳይለቅ ነው የተሰራ። በቅርብ ነው የተሰራ፣ በዚህ 10 ዓመት ውስጥ ነው የተሰራ። ግን የሆነ የቆየ የታደሰ ነው የሚመስል። በጣም ገርሞን ነበር ስናየው የነበረውና እነዚህ ከተማዎች ላይ ሀረርም ድሬዳዋም ላይ ያለውን ነገር ስታዩ የትናንቷን ኢትዮጵያ ምን ትመስል እንደነበረ። ጎንደርም ስትሄድ የሚሰማ ያ ስሜት ነው በነገራችን ላይ። ላሊበላ ስትሄድ ደግሞ ሌላ ነው ጉዳዩ። ወደ አክሱም ምናምን ስትዘልቅ በቃ ምን እየሆነ ነው። ይህ ስሜት በቅርብ ጊዜ በጣም የተሰማኝ ኢዮቤልዩ ቤተ መንግስት ስገባ ነበረ። ለጉብኝት ገብተን እዛ ውስጥ የቪዲዮ ኮል ምናምን ያደርጉ ነበረ አፄ ኃይለ ሥላሴ። እነዛ ማሽኖች ሳይ ነው ምን ነበርን ትናንት ግን የሚለው ስሜት
ዛሬስ ምንድነው ያቋረጠን ነገር? ያን ስሜት በደንብ አድርጎ እንዲሰማኝ ነው ያደረገኝ። ሀረርና ድሬዳዋን ስመለከት ድሬዳዋ ላይ ሀረር ላይ በዛ ሰዓት የተጀመረ ባቡር ዛሬ ድረስ ቢኖር ኖሮ ቡሌት ትሬን ሊኖረን የማይችልበት ምክንያት አልነበረም ብናስቀጥለው ኖሮና የእውነት ቁጭት የሚፈጥሩ ከተሞች ናቸው። የመጎብኘት ፍላጎት ያለው ሰው አገሩን ማወቅ የሚፈልግ ሰው እነዚህን አካባቢ ከዛ ጀምሮ ቢዞር ቢመለከት እንደዚህ አይነት የቁጭት ስሜት ይፈጥራል ብዬ አስባለሁ። እና ቁጭት ነው በእያንዳንዱ እርምጃ ላይ። ከዚራ ስትሄድ ደግሞ ሌላ እሱ ተጠብቆ ያለ ቦታ ነው። ሮማንቲክ አሁን እኔ ሂስቶሪካል ነው ስነግር የነበረ ቅድም አሁን ወደ ሮማንስ ሄደ እና ጥላዎቿ ምናምን በነገራችን ላይ ባህር ዳር ጋር ትንሽ የሚቀራረብ ነገር አላት። በተለይ ወደ ቀበሌ እነሶች ሰፈር በተለይ ወደ ቤዛዊት መስመር ስትሄድና ከዚራ ላይ ያለው የጥላው ምናምን ተመሳሳይ አይነት ድባብ አለውና ሙሸበክም ይዘመጠን ነበር። አልደረሳችሁም? ከቤት አላለፍ አፈናችሁት። ስንት ስጦታ እየጠበቅንኛ ትዝብታቸውን ሲያጋሩ ግን ድሬዳዋም ሀረርም አሁን በተለይ እየተሰራ ካለው የኮሪደር ልማት ጋር እያይዘው ያነሱት ትዝብት ላይ እኔ ምን ታዘብኩኝ መሰለ? አዳዲስ ፕሮጀክቶች አዳዲስ ነገሮች እየተሰሩ ቢሆንም እዛ አካባቢ ነገር ግን የከተሞቹን ቀለም ባለቀቀ ሁኔታ ነው የተሰሩትና እሱን ነገር ፈቲያም ቅድም እንደ ተሞክሮም እያነሳችሁ ነበረ። አዎ በተለይ የመንገድ መብራቶቹ ከቤት ቁሳቁስ ጋራ የተመሳሳይነት ያላቸው ናቸውና በብዙ መንገድ ያየሁት ፕሮግራም ለኔም የሰጠኝ መልእክት ያ ነው። እኔም ምናልባት ስለ ባህር ዳርም በዘንባባዎቿ ትታወቃለችና እንደምኞት የመንገድ ዳር መብራቶቿ ዘንባባዎቿ የሚወክሉ ምናምን ቢሆኑ ደስ ይላል እንደ ሀሳብ። እንግዲህ በአዲስ እየተሰራ ስለሆነ የኮሪደር ልማት ሊቀጥል የሚችል ነገር እንግዲህ ሀሳብም አድርገው ሊወስዱት ይችላሉ ብዬ አስባለሁኝና ቆይታችን ቆንጆ ቆይታ ነበር። የቀረ የምታነሱት እንደውኛ ያልጠየቅናችሁ ካለ እሱን ድሉን እንስጣችሁ። በሌላም አካባቢ ቢለመድ ብዬ ማስበው የጥቃቅን ቢዝነስ ላይ ጠዋት ቁርስ ሲሸጥበት የነበረው ቦታ ላይ ሶሲ ሰሪ ብትቆይ ከሆነ ከ6 ሰዓት በኋላ ተመስገን መጥቶ ቡና ይሸጥበታል። ማታ ላይ ደግሞ የሆነች ሌላ ሴት መጣ ራት ትሰራበታለች። እና ጎን ለጎን ተመሳሳይ ቢዝነስ ብዙም የተለመደ አይደለም። ድሬዳዋ ነው ይሄን በተለይ የተመለከትኩትና ተመጋጋቢ ናቸው። አንደኛዋ ዳቦ ትሸጣለች፣ አንደኛዋ ፉል ትሸጣለች ምናምን አይነት ሌላኛዋ እርጎ ምናምን እንደዚህ አይነት ነገር ተመልክቻለሁና ይሄ በጣም ትልቅ ባህል ነው። በሌላም አካባቢ መስፋፋት ያለበት ነገር ይመስለኛልና ይሄ ከትንሹ ጀምረን የተመለከትነው ትዝብት ነው። ሌላው ደግሞ ባለውለታን ማስታወስ አርተር ራምቦ ከ130 ዓመት በፊት ሀረር ላይ የኖረ ሰው ነው። ሀረርን ድንገት መጥቶ ሲመለከታት በፍቅሯ ወደቀ። እንደሚሞት ሲያውቀው አገሩ ሄዶ የሞተ ሰው ነው። ጥንታዊቷን ሀረር ያስቀመጠ ሰው ነው። የሱን ውለታ ለማውሰድ ሙዚየም እስከማቆም ድረስ ምናምን የደረሱ ሰዎች ናቸውና ይሄ ባለውለታን ማሰብንም በጣም አድንቄ የመጣሁት ነገር ነው። ሌሎች አካባቢዎች ላይም ቢስፋፋ ቆንጆ ነው። ብቻ የነበረውን ክሩ ወክለን ያው እኛ ስለነበርን ፊት ለፊት የነበር ነው ይህን ሀሳብ እንድንሰጥ ስላደረጋችሁ እናንተም እናመሰግናለን። እድል ስለተሰጠን በእውነቱ ድንቅ የሆነ ቆይታ እንደነበራችሁ ከፕሮግራሙ ተመልክተን ነበረ። ከዛ ባሻገር ደግሞ ከራሳቸው አንደበት ደግሞ አሁን ሰምተናል። እልፍኝ የመዝናኛ ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። ከባልደረባችን ሀሚድና ፈቲያ ጋር የነበረን ቆይታ ግን ይህንን ይመስል ነበር። ቆይታችን ግን ምን ተሰማኝ እኔ በዚህኛው በቀኝ በኩል ዘንድ ነው ሰብሰብ ያለ ትንታኔ፣ በዚህኛው በኩል ደግሞ ሳቅ ያጫረበት የመዝናኛ ሀሳብ ተመልክቻለሁና እልፍኝ የመዝናኛ ፕሮግራማችን እንደዚህ በአማረ መልኩ ወደ ተመልካቾቻችን እንዲደርስ ያደረጉ አጋር አካላት አሉ። እነሱ እናመስግን። መልካም። የመጀመሪያው ቀዳሚው አዋሽ ባንክ ነው። ለ30 ዓመታት ለደንበኞቹ ጥራት ያለው ባንክ ሲያደርስ ቆይታ አድርጓል። አዋሽ ባንክን እጅግ አድርገን እናመሰግናለን። ሌላኛው አጋራችን ደግሞ አልማኮን ነው። አጋሮቻችን እጅግ አድርገን እናመሰግናለን። ሌላኛው አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም ከተለያዩ የዓለም ሀገራት ወደ እናንተ የሚላከውን ገንዘብ በቴሌብር ሱፐር አፕ በኩል ስታስልኩ ከ9% ተጨማሪ ስጦታ ጋር ሆኖ ወደ አካውንታችሁ ገቢ ይሆናል። ፈጣን አገልግሎትንም ታገኛላችሁ ይለናል። ኢትዮ ቴሌኮም አጋራችን ስለሆነ እጅግ አድርገን እናመሰግናለን። እናመሰግናለን። ፈቲያ እባክሽ መሰናዷችን እልፍኝ እንግዳችንን ዝጊልን። በዜና ነው
የተከበራችሁ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልን። ይተላለፍ ብዬ እናመሰግናለን። ቆይታችን ይቀጥላል። ከመልኮች በኋላ ተመልሰን እንገናኛለን።